ሰላም እንደምን ቆያችሁን? ከቻናሏ የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። በሚቀጥሉት 3 ወራት ሁሉም የመንግስት አገልግሎቶች ወደ መሶብ የአንድ ማዕከል አገልግሎት እንደሚገቡ ታወቀ። ለዜጎች የተቀላጠፈና ከብልሹ አሰራር የጸዳ አገልግሎት ለመስጠት የአንድ መሶብ ማዕከል አገልግሎት ሚናው የጎላ ነው ተብሏል። ቴሌብርን ጨምሮ የባንኮች የዲጂታል የገንዘብ ዝውውር የአገልግሎት ክፍያ መጨመር ቅሬታ እየፈጠረ መሆኑ ተነገረ። ይህን ተከትሎ ማዕከላዊ ባንክ ችግሩን በጥናት እንዲላይ ተጠይቋል። የዓለም አቀፍ ለጋሽ ድርጅቶች የፖሊሲ ለውጥና የገንዘብ ድጋፍ መቆራረጥ የሚያስከትለውን ጫና ለመቋቋም መንግስት ለቤተሰብ እቅድና ለስነ ተዋልዶ ጤና ግብዓቶች ግዢ የሚውል $14 ሚሊዮን በጀት መመደቡን የጤና ሚኒስቴር አስታወቀ። የፋይዳ መታወቂያን በፒዲኤፍ የመያዝ አማራጭ በጊዜያዊነት ተቋረጠ። የብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያን በፒዲኤፍ የመያዝ አማራጭ በጊዜያዊነት የተቋረጠበትን ምክንያት ይፋ አድርጓል። በኢትዮጵያ ብሎም በአፍሪካ የመጀመሪያ እንደሆነ የተነገረለት ሰው አልባ ዘመናዊ የፖሊስ ጣቢያ ይፋ ሆነ። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ የተለያዩ የመንግስት አገልግሎቶችን መስጠት የሚችል እንደሆነና ቴክኖሎጂው ከሰው ንክኪ ነፃ በመሆኑ ሙስናን ለመከላከል እንደሚረዳ ተጠቁሟል። የቻይና የኢንዱስትሪና የመረጃ ቴክኖሎጂ ሚኒስቴር ባወጣው አዲስ መመሪያ በደህንነት ስጋት ምክንያት በመኪናዎች ላይ የሚገጠሙ የተደበቁ የበር መክፈቻዎች ላይ እገዳ ጥሏል። የቻይና የኢንዱስትሪና የመረጃ ቴክኖሎጂ ሚኒስቴር ባወጣው አዲስ መመሪያ በደህንነት ስጋት ምክንያት በመኪናዎች ላይ የሚገጠሙ የተደበቁ የበር መክፈቻዎች ላይ እገዳ ጥሏል። አዲሱ ሕግ በአደጋ ወይም ኤሌክትሪክ ኃይል በሚቋረጥበት ጊዜ በእጅ የሚከፈቱ የበር መክፈቻ አማራጮች እንዲኖሩ የሚያስገድድ ነው። ብሔራዊ ባንክ ዛሬ 17ኛውን ዙር የውጭ ምንዛሬ ጨረታ ያካሂዳል። ባንኩ በዚህ የጨረታ መርሃ ግብር $70 ሚሊዮን ያቀረበ ሲሆን ፍላጎት ያላቸው የንግድ ባንኮች በወጣው መመሪያ መሰረት መሳተፍ እንደሚችሉ ተገልጿል። ከቻናሏን የሰዓቱ ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በምሽት የዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘሁ።